እና ያው እየተሰቃየሁ ነው እህቶች ወንድሞቼ ያለሁት 27 አመት ሙሉ ቀን ተሌሊት የሚረዳኝ የለ ብቻዬን ዱሬሳ እየጎተኩ ነው ያለሁት። እና ቸሩ መድኃኔዓለም የልጅ ይውክተኛ የልጅ ታማሚ አይጣልባችሁ። እና ያሳለፍኩት ህይወት በጣም ከባድ ህይወት ነው ያሳለፍኩት እህቶች ወንድሞቼ። በቃ ሁሉን ነገር ያው ገንዘብም ሰርቶ ነው የሚገኘው ታሰሩ አይገኝም ብቻዬን እሱን ይዤ አቀብቁልቁል እያልኩ ሰውነቴ ራሱ ድክም እያለ ማንቀሳቀስ ራሱ አልቻልኩም። በቃ ደከመ ሰውነቴ መቀመጥ መነሳት አይችል። በቃ ብቻዬን እየደከምኩ ስንት አመት ሙሉ ነው ያሳለፍኩትና እህቶች ወንድሞቼ እንዲህ አይነት አደጋ አይጣልባችሁ ቸሩ መድኃኔዓለም ይሸፈናችሁ ወንድሞቼ። እና አረቄ እያወጣሁ እየተቀቀልኩ በሰዓት እሱ ጋር እየታገልኩ አቀብቁልቁል እያልኩ ዛሬ ድረስ አድርሼዋለሁ። በቃ ሽንት ተቀብዬ አይነ ምድር ተቀብዬ መጣብኝ የለም። ሰላም ክቡራትና ክቡራን ተመልካቾቼ ሰላም በያለው በሀገር ውስጥም በሀገር ውጭም ያላችሁት ሰላም በያለው። ይህ ቪዲዮ ሀዲያ የምቀርጽላችሁ በገጠራማ ቦታ ሄጅ ነው። በጣም ራቅ ያለ ቦታ ሄጅ ነው ገጠር ውስጥ የምቀርጽላችሁ። ይቺ እናት እንግዲህ እንደምታዩት በጣም ታማሚ ልጅ አላት። ለብዙ አመታት የተሰቃየችበት ልጅ ነው። እውነት እንኳን ለብዙ አመታት እናንተ ለአንድ ሳምንት ብትይዙ ይከብዳችኋል። እውነቴን ነው የምላችሁ። እና ይህን ቪዲዮ ሀዲያ ላይክ ሰብስክራይብ እያረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። በፈጠራችሁ አምላክ በልዑል እግዚአብሔር ስም የኦርቶዶክስ እምነት ተከታዮች በልዑል እግዚአብሔር ስም ሙስሊሞችም በአላህ ይሆንባችሁ። በቃ ሰው ስለመሆናችሁ ብቻ ስንት የተቻላችኋልና ለትላልቅ ሚዲያ ያድርሱ። ይች እናት እዚህ ጋር ሰው ምንም አይመጣም ማንም ማያየትም። በጣም ብዙ አመታት የተሰቃየችበት ነው። ልጁንም እናቀርብላችኋለን። የትኛውም እምነት ተከታይ የሆናችሁ በፈጠራችሁ አምላክ እንደው በቃ በፈጠራችሁ ሰው ስለሆናችሁ ብቻ ባንክ አካውንቷን ማስገባላችኋለሁ። በመጨረሻም በቃ የተቻላችሁን ያህል እንደው በፈጠራችሁ አምላክ ሰው ስለሆናችሁ ይችን እናት ታጠግባው ቆመን ልንረዳት ይገባል። ይሄ ዝጋ እንግዲህ ማንም ሰው አያያትም። በጣም በስቃይ ውስጥ ነው የምትገኘው። ከናት ደግሞ አንደበት ያሳለፈችውን ህይወት ሁሉ ከመጀመሪያ እስከ መጨረሻ ወገቢያ ስትሄድ እንዴት ኮናን የምትመጣው እቤት ውስጥ ማን የሚያንቀሳቀስላት ልጁንስ ማን የሚያስታመምላት ከሷ ውጭ ማን ነው የሚነካው? ሁሉንም ነገር እናንተ ወላጅ ሆናችሁ እናት አባት ሆናችሁ እናንተ በራሳችሁ ፍረዱና ይችን እናት እንርዳት። በፈጠራችሁ አምላክ ለምናችኋለሁኝ። ከናት አንደበት ሁሉንም ትሰማላችሁ። እስኪ ወደሱ አስተላልፈላችኋለሁ። ልጅየው ተታመመ 27 አመቱ ነው። በህፃንነቱ ነው የጀመረው። በቃ አይቀመጥ አይነሳ አንደበቱ ያወራጁ መንቀሳቀስ አይችል። እና ያው እየተሰቃየሁ ነው እህቶች ወንድሞቼ ያለሁት 27 አመት ሙሉ ቀን ተሌሊት የሚረዳኝ የለ ብቻዬን ዱሬሳ እየጎተኩ ነው ያለሁት። እና ቸሩ መድኃኔዓለም የልጅ ይውክተኛ የልጅ ታማሚ አይጣልባችሁ። እና ያሳለፍኩት ህይወት በጣም ከባድ ህይወት ነው ያሳለፍኩት እህቶች ወንድሞቼ። በቃ ሁሉን ነገር ያው ገንዘብም ሰርቶ ነው የሚገኘው ታሰሩ አይገኝም ብቻዬን እሱን ይዤ አቀብቁልቁል እያልኩ ሰውነቴ ራሱ ድክም እያለ ማንቀሳቀስ ራሱ አልቻልኩም። በቃ ደከመ ሰውነቴ መቀመጥ መነሳት አይችል። በቃ ብቻዬን እየደከምኩ ስንት አመት ሙሉ ነው ያሳለፍኩትና እህቶች ወንድሞቼ እንዲህ አይነት አደጋ አይጣልባችሁ ቸሩ መድኃኔዓለም ይሸፈናችሁ ወንድሞቼ። እና አረቄ እያወጣሁ እየተቀቀልኩ በሰዓት እሱ ጋር እየታገልኩ አቀብቁልቁል እያልኩ ዛሬ ድረስ አድርሼዋለሁ። በቃ ሽንት ተቀብዬ አይነ ምድር ተቀብዬ መጣብኝ የለምን የለ ዝም ብሎ በቃ ምንም ስለማያውቀው ያው ሁሉን ነገር እየታገልኩ ዛሬ አድርሼዋለሁ። አሁን ግን አቅሜ እየደከመ ማንሳትም ማቅናትም ማንገላታትም አቃተኝ። እኔ እንደውም በቃ ቸሩ ሆይ ያንተ ብቻ አስቀድመን እንዳትወስደኝ ቸሩ ሆይ ረባክን አንዱን መላንጣልኝ እያልኩ ጧትና ማታ መድኃኔዓለምን እየለመንኩ ነው ያለሁትና እህቶቼ ወንድሞቼ በጣም ከባድ ነው ያለሁት። ስንት አመት ሙሉ ህይወት ስቃየቴን እያየሁ ነው የተሰቃየሁ ነው ያለሁት። እና ከባድ ነው የኔ በጣም የከበደ ነው። እና እንደዚያ ነው ወንድሞቼ እህቶቼ። እንግዲህ ባዘኔታ እናንተ እርዱ ተራዱ ብያለሁ። ገበያ ብቻውን ሰው የለኝም የሚያስተውልልኝ የለኝም። ባዶ ቤት ጥዬ
በቃ እንደዚሁ ትቼ ባዶ ቤት በረሬ ወጥቼ ስመጣ ተገበያ እየበረርኩ እንቅፋት እያነገለኝ ስወጣ እንቅፋት እየመታኝ ልቤ ስቅልቅል ብሎ ባዶ ቤት ጥዬው ተመላካሽ ስላሌለኝ በርሬ ሄጄ እንትን ብዬ እመጣለሁ። በቃ እኔ ከባድ ነው የኔን ቸሩ መድኃኔዓለም እንደኔ አይጣልባችሁ እህቶች ወንድሞች። ያሳለፍኩት ህይወት በጣም ከባድ ነው። ቸሩ መድኃኔዓለም አንድ መላ ላመጣ ብሎኛል። እድሜ ልክ እየታገልኩ ተቀምጫለሁ። በጣም የሚያሳዝን ህይወት ነው የኔ የሚያሳዝን ህይወት ነው እህቶች ወንድሞች። የለም ያው ነው ነኝ። አዎ እኔ ነኝ የምመገበው። በቃ አንንም የራሴ ነኝ። በቃ እኔ ነኝ የምመገበው። በእጄ ያገኘው ምግብ አይቀምስልኝ ምን አይል በቃ ታግዬ ምን ብዬ ዳይበር ምናምን ሰርክ ለሱ እንትን ወጪ እያወጣሁ እያስጠቀምኩ ነው ያለሁት። እህቶች ወንድሞች ተራዱኝ። ቤተሰብ ያው እንግዲህ ልጁ ይሄው በመታወት መልኩ ነው። በጣም ነው የሚካበደው። ይሄው ማንሳት ማቅናቱ ራሱ ለአንድ ቀን እንደው በፈጠራችሁ አምላክ እግዚአብሔርን በጣም ነው የሚከብደው። መብራንን በጣም ይከብዳል። እንግዲህ አስቡ ይሄን ያህል አመት ሙሉ ማንሳት ማቅናት በጣም ነው የሚከብደው። እውነት እኔ አሁን ለደቂቃ ላንሳት ነው እንዴት እንደጎተተኝና እንዳነሳሁት ፈጣሪ ነው የሚያውቀው። እና ይችናትን እንግዲህ ለ27 አመታት እንግዲህ እንደዚህ አንስታ እሷ አጉርሳ ገበያ ስትሄድ እንቅፋት እየመታት እንደው ቴብ ከፍታለት ነው ገበያ ስትሄድ እስከምትመጣ ድረስ ቴብ ከፍታለት ስሩ ቴብ አስትጫው እሷን እያዳመጠ እንዲቆይላት 27 አመት ሙሉ አስባችሁታል። ብቻዋን ቆማ እናት ገበያ ሄዳ እዚህ ማንም የሚረዳት የለም። አረቄ አውጥታ ነው የምትተዳደረው። አረቄ አውጥታ ነው። በፈጠራችሁ አምላክ በልዑል እግዚአብሔር ስም እለምናችኋለሁ ቤተሰብ የተቻላችሁን 1000 ብርም 100 ብርም 200 ብርም እያደረጋችሁ ይችን እናት እንርዳት። በእግዚአብሔር ሰው የሆነ ብቻ ሰው ነው መርዳት በቂ ነው። በጣም ነው የሚከብደው። እንግዲህ ልጁ በዚህ በመታወት መልኩ ነው እቤት ውስጥ ራሱ ጭብጥ ብሎ መቀመጥ እኮ በጣም ነው የሚከብደው ቤተሰብ በጣም ይከብዳል። ቤት ውስጥ ተቀምጣችሁ እናንተ ብዙ ነገር ማሳለፍ ማለት በጣም ነው የሚከብደው እና እግዚአብሔር አምላክ ከእንደዚህ አይነት ይሰውራችሁ። ተዝች እናት ጋር ተጎኗ መቆም አለብን። እውነቴን ነው የምላችሁ ተጎኗ መቆም አለብን እስከመጨረሻ ለዚች ለእናት እና ይሄን ቪዲዮ አደራ አደራ ሼር አድርጉልኝ። እየቆራረጻችሁ ቲክቶክም ውሰዱት፣ ፌስቡክ ውሰዱት። ለነ ሀቢባ ለነ ማስተር አብነት ለነ ሰክሰስፉል ድርጅት ሁሉም እነዚህ ሰው የሚረዱ ናቸውና አድርሱልኝ ሼር እያደረጋችሁ። በጣም የሚከብደው እኔ እንጃ ብቻ በጣም ምን አይነት ስሜት እንደሚሰማችሁ አላቅም። በእናንተ ቢደርስባችሁ ይከብዳል። ከነዚህ አይነት አደጋ እግዚአብሔር ይሰውራችሁ። እውነት ከእንደዚህ አይነት እግዚአብሔር ይሰውራችሁ። በጣም ነው የሚከብደው እና ሁሌ እንግዲህ እናት እያነሳች አጥባ አብልታ ገበያ ሄዳ አረቄ አውጥታ እንጨት ሰብራ ውሃ ቀርታ በዚህ ህይወት ላይ ነው የምትኖረው እና በቃ እኔ እንጃ ብቻ አንደበት የለኝም ለዚህ ለመናገር። በጣም ነው የሚከብደው ብቻ ይከብዳል። የገጠር ኑሮ ደግሞ ይከብዳል። ከተማ ቢሆን ይሻላል። ሁሉ ነገር ከደጅ ነው። ገጠር በጣም ነው የሚከብደው እና ይችን እናት ታጠገቧ እንቁምላት እንርዳት። እንጃ ብቻ አንደበት የለኝም። አንቺንም እግዚአብሔር ያበርታሽ፣ አታልቅሽ። እግዚአብሔር ያበርታሽ። በጣም ይከብዳል ብቻ እውነት እግዚአብሔር እርዳሽ። መጨረሻሽን ፈጣሪ ያሳምረው። በጣም መጨረሻሽን ፈጣሪ ያሳምረው። ይከብዳል። እንደዚህ እኮ ነው መኖር በጣም ይከብዳል። ስንት አመት ሙሉ እንግዲህ በእጇ ነው የምታጎርሰው። በእጇ አጉርሳ ሁሉን ነገር እሷ ናት። ሁሉንም እሷ ናት የምትሰራው። ማንም አይሰራም። እንግዲህ እናንተ ደግሞ ሼር ላይክ ለየቆራረጣችሁ ወደ ፌስቡክ ወደ ቲክቶክ መውሰድ ታቃታችሁ ምንም ማለት አይደለም። ይሄን ቪዲዮ እውነት በነገ በእኔ ይሄ ነገር ቢደርስ ምን አይነት ህይወት ነው የምኖረው ብላችሁ ማሰብ አለባችሁ። በጣም ይከብዳል። በጣም ይከብዳል።
ቤተሰብ አካውንት ቁጥሯን እነግራችኋለሁ። አካውንት ቁጥሯን ልንገራችሁ 1065 31 29 54 1 ተስር ማስቀምጥላችኋለሁ። ባጆ ላይ ተስር ማስቀምጥላችኋለሁ ማለት ነው። አሁንም 1065 31 29 54 1 ይኸው ሁለተኛው ደግም የላችኋለሁ ማለት ተስር ማስቀምጥላችኋለሁ። የአካውንት ስምሽ ማን ነው? ግን ስሚ ይርጋለም ጥላሁን ተስርም እስተ አካውንቱ እስተ ስሟ ተስርም አስቀምጥላችኋለሁ። በጽሁፍም በዛ ገብታችሁ እሷን እርዷት፣ እንርዳት ሁላችንም ማለት ነው። ይከብዳል ብቻ ቤተሰብ በጣም ነው የሚከብደው። እኔ እንጃ ብቻ አደራችሁን አደራ ብዬ ማጸናችኋለሁኝ። እኔ እንጃ ይከብዳል ብቻ በጣም ነው የሚከብደው። እውነቴን ነው የምላችሁ። ባትበሉ ባትጠጡ ይሻላችኋል። ውሃ በጤንነት ውሃ ጠጥታችሁ ማደር ራሱ ትልቅ ተስፋ ነው። እንደዚህ ሆናችሁ ተምትኖሩ የተቻላችሁን ይችን እናት እንርዳት። ደግሞ ሪስቱን መላክ ተፈለጋችሁ ሪስቱን ወደ እኔ መላክ ትችላላችሁ። የዋትስአፕ ቁጥሬ ማለት ነው። በዋትስአፕ በቴሌግራም ላኩልኝ ብር ያስገባችሁላትን ለሷ ሪሲት ማለት ነው። ለኔ ደግሞ ሪሲት ማስገቢያ 971 0544898065 ይህ የዋትስአፕ እና የቴሌግራም ቁጥሬ ነው። ለሷ ብሩን በአካውንቱ አስገብታችሁ ለኔ ሪሲቱን መላክ ትችላላችሁ። ያው አክብሮታችሁንም ለመግለጽ ማለት ነው። ሪሲቱን የምፈልገው የእናንተን ደግሞ ለምስጋና ሁለተኛ ቪዲዮ ምስጋና ለመስራት ስለምፈልግ ነው። ለምስጋና ነው ሪሲቱን የምፈልገው ማለት ነው። ሁላችሁም በዋትስአፕ ቁጥሬ ታስገቡልኛላችሁ። ለሷ የተቻላችሁን 100 ብርም በቃ የተቻላችሁን 500 ብርም አንድ ሰው በብዛት ሳይሆን ከዛም ተጠራቅሞ ነውና ይህ የእናታችንን መርዳት የምንችለው ያው አንድ ሰው የተቻለውም ሊረዳትም ይችላል። እውነቴን ነው። ስንት የተቻለው አለ። ብዙ ሰዎችን ሰፖርት የሚያደርጉ አሉና ያው እንግዲህ ያው አንቺ ምስኪ የምታስተላልፊውን አስተላልፊላችሁ እስኪ ያለውን ነገር እንዲረዱሽ ያሳለፍሽ ህይወት። አሁን እንግዲህ ባረቄን የሚረዳሽ የለም። ማረቄ ሸጠሽ ያው ባረቄ ብቻ ሰጠሽ ልጅ እንደምታስታመሚ ሌላ መተዳደሪያ እንደሌለሽ። እሺ አዎ። እንደገና ደግሞ ድገሚላችሁ አንቺም አካውንትሽን ማለት ነው። ታነብኛለህ? እሺ በቃ ችግር የለውም። በጽሁፍ አስቀምጥላችሁ። ያውን የበቃን አረቄ እየቀቀልኩ ምን እያልኩ ነው እስካሁን ድረስ እየታገልኩ ወዲያ ወዲህ በቃ ሁሉን ነገር ለሰው ምንም አሻሮም እየቆላሁ ምንም እያልኩ የሚሰራ ስራ በጎን እንትን እያልኩ 5 ብርም 10 ብርም 20 ብርም 30 ብርም እየረዱኝ ዛሬ ያደረስኩትና እህቶች ወንድሞቼ በቃ ከባድ ነው። ይሄን ለነፍሳችሁም ጭምር ነው። እናንተ ቸሩ መድኃኔዓለም ይራዳችኋል። ይሄን ለዚህ ለበሽተኛ ልጅ ያረጋችሁት በመድኃኔዓለም እናንተ ታገኙታላችሁ። መድኃኔዓለም ይረዳችኋል። እና ወንድሞቼ እርዱ፣ ተራዱኝ ያለው የኔ ያው እርዳታ ከራስ ነው የሚጀምረው። ያው እኔ የምሰራውን ታውቃላችሁ። ኖሮኝ ተርፎኝ ሳይሆን ግን ጤናማ ስለሆንኩ እኔ በጣም ሀብታም ነኝ። አሰብኩበት ቦታ ሄድቼ ደርሼ የምመጣ ሰው እኔ በጣም ሀብታም ነኝ ከሚገባ በላይ ማለት ነው። ቤተሰብ እውነቴን ነው የምላችሁ። አሰባችሁበት ቦታ ውላችሁ ተዘመድ ተገናኝታችሁ ተመልሳችሁ መጣችሁ ቤታችሁ መግባት ትልቅ ሀብትና ጠጋላችሁ ማለት ነው። በዚህ አጋጣሚ ስራ የለኝም ወይንም ብላችሁ ብዙ የምታስቡ የምትጨነቁ አላችሁና ይሄን አይታችሁ ደግሞ ለእናንተ ቢያንስ ማገነዘብ ይሆናችኋል። ለከራሴ ደግሞ ይሄው 1000 ብር ሰጥቻለሁ። እሺ እንግዲህ በዛ ሳሙና መግዣም ቢሆን እሺ እግዚአብሔር ይስጥልኝ እናቴ። ውለሽ ግቢልኝ። ቸሩ መድኃኔዓለም አንቺን ይራዳልኝ። እግዚአብሔር አምላክ ይባርክሽ። የተባረከውን ጥንስ የተባረከውን ልጅ ይስጥሽ። ቸሩ መድኃኔዓለም ተንዲህ ያለ ይሰውርሽ። እድሜና ጤና ይስጥልኝ። አመሰግናለሁ። በልሽ ቤተሰብ ያለውን ነገር ተስር ማስቀምጥላችኋለሁ። አካውንቷን ደጋግሜ ነው የምነግራችሁ። ያው እስከ ስሟ አስቀምጥላችኋለሁ።
እናንተ ደግሞ ለሷ ብሩን እያስገባችሁ ለኔ በዋትስአፕ እንድታስገቡልኝ የዋትስአፕ ቁጥሬንም ደግሞ አስቀምጥላችኋለሁ ከስር ማለት ነው። ስለምትተባበሩ ስላላችሁ መልካምነት ከልብ አድርጌ አመሰግናለሁ። በምስጋና